ሄሎ አንጎራጓሪው ልጅ እኔን እየፈለክ ነው መሰለኝ። ማነህ አንተ? ከኔ ምንድነው የምትፈልገው? ከኔ ምንድነው የምትፈልግ ስትል እኮ ጫማ የምትጠርግ ሳይሆን ወርቅ የምታመርት ነው የምትመስል። እሺ ምንድነው የምትፈልገው? አንተን አጠር ያለች ወንድማዊ ምክር መምከር። አልገባኝም። ቢገባክ መቻል አቅምክ ትንጠለጠላለህ። ምንድነው መቀባጠረው? መናገር የፈለከውን በግልጽ ተናገር። በግልጽ ልንገርክ፣ ከዜማ ርቀክ ቢጤክን ብትፈልግ ይሻልሃል። ዜማ የኔና የኔ ብቻ ነች። ይኸውልህ ማንም ሁን ማንም ይሄን የድብብቆች ጨዋታን ብታቆም ይሻልሃል። እኔማ ምን ሆናለሁ? ስማማ ናቲ እኮ አገኝሻለሁ አለኝ። ናቲ ደግሞ ማን ነው? አንጎራጓሪው ልጅ ስሙ እኮ ናቲ ነው። ብታይ በጣም ነው ደስ ያለኝ። እኔ ምልሽ ዜማዬ፣ አንጎራጓሪው ልጅ ስለመሆኑ እርግጠኛ ነሽ? እየዋሸሽ ቢሆንስ? ማለት ለምን ይዋሸኛል? ደግሞ አንጎራጓሪው ልጅ እንደምፈልግ ካንተ ከኔና ከአንጎራጓሪው ልጅ ውጪ ማን ያውቃል? አይ ብቻ ተጠንቀቂ። ላግኝሽ ካለ ብቻሽ እንዳትሄጂ። ለምን? ድንገት ሌላ ሰው ሆኖ የሆነ ነገር ቢያደርግሽስ? አቤኒ የምታውቀው ወይ የደበከኝ ነገር አለ እንዴ? አረ እኔ ምንም ማውቀው ነገር የለም። እንዲሁ እንድትጠነቀቂ ብዬ ነው። እሺ በቃ አታስብ። ጫማዬን ልውሰደው? አረ አያስፈልግም ዜማዬ። አንተ እንዳንጣላ፣ ካልሆነ ሁለተኛ አልመጣም። እሺ በቃ ዜማዬ። ወይ ራስሽን ጠብቂ እሺ? እሺ ዜማዬ። ወይ ግን ያን ሁሉ አልፈን እንደዚህ እንሆናለን ብለሽ አስበሽ ታውቂያለሽ? በፍጹም። አንተማ እየተደበክ ብዙ አሰቃየኝ። ይቅርታ የኔ እናት፣ ሊስትሮ መሆኔን ስታውቂ እንዳሸሽኝ ፈርቼ ከሆነ። እንዴት ብታስበኝ ነው? እኔ እኮ ያፈቀርኩት አንተን እንጂ ስራህን አይደለም። ይቅርታ የኔ እናት፣ አሁን ያ ሁሉ አልፎ አንድ ላይ አይደለ? ነይልኝ እስቲ። ይሄ ውሻ በህልሜም አይፈታኝም። ህልማንቺ ማታ ከማዶ መስኩ ላይ ቁጭ ብለን ዋካው ሰፈቀን ስንወያይ የሚወድሽ ልቤ ገና አይቶ ሳይበቃው በእጆችሽ ደባሰሽ ደታክኝ ስለነካው ምን አለ ባመጣስ ከንቅፌ እንዳደር በክንድሽ ታቅፌ ብተኛ ተመልሼ እንዳለን ለካ አንድ ነው የማይደገምም
አታስማት አስማት ለቦቸራ ምን ይመስላል ድንቢጥ? ላከ በዚህ ሰዓት ከኛ ምንድነው የሚፈልገው? ይመስለኛል ከናንተ ምንም አይፈልግም፣ እህቱን እንጂ። እህቱን ስቲ ምንም አልገባኝም። የላከ ብቸኛ ወጣፍታለች። ምን ያህል ጊዜ ይሆናታል? 1 አመት ምናምን ይሆናታል። ፎቶዋን ባሳይሽ ታውቂያታለሽ እንዴ? በደንብ ነው። አው ራሷ ናት። የጠፋችውን እህትህን ማግኘት ከፈለክ አሁን ምልህ ቦታ ትመጣለህ ብቻህን። ጀማው ይላል። ይሄን ሁሉ ተያይዛችሁታል በእናታችሁ። አረ ቀስ በል እንዲህ ስታንቦጫቡጮ ልቦ ወልቆ ይኸውልህ ስራህን እንዳታጣ። ታት ባክሽቺን እኔ የምልሽ ጃኑ ሁሉን ነገር ትተሽ ምናን ወርክ ምናን ጀመርሻ? የሰው ኪስ ከመውደቅ ይሄኛው ሳይሻል አይቀርም በሚለው ነው። አረ ቅንጭላት ለሌለው ሰው እንዲህ አይባልም። ናልሽ አንቺ ይሄ ሰው ያሟል እንዴት ሚጥር ቦቻራ ቆይ ግን ምንድነው ሰፈራችሁ? ይኸውልሽ ሰፈራችን ያው ምንም ገድጋዳ ብትሆንም ግድንግድዬ ፍቅር አላትሽ። ምንም ምቾት እየተሰማኝ አይደለም። ስናክ ነገር ይዘልኝ መጣት ትችላለህ? ስኔክ ባባ ማለት ስኔክ አንቺስ ኮካም ቢኖረው ደስ ይለኛል። አንቺ እኮ ከዚህ በኋላ ታጋቻችን አይደለሽ። ነይ እንደውም ሰፈራችን ላስሽ በዛውም ፈዋማን ትፈልሽ። እሺ አንተን ለማግኘት ብዙ ለፍቻለሁ። ቦቸራ ከምን ሰው ጋር እየተጋፈጥክ እንደሆነ አልገባህም ማለት ነው አይደል? ከእህትና ከፋይሉ የቱን እንደምትመርጥ እንደኔ ለማየት የጓጓሱ የለም። ፋይሉ አንተ ጋር እንደሆነ አውቃለሁ። እህቴ ግን አንተ ጋር እንደሆነች በምን አውቃለሁ? ምርጥዬ ፈዋው ምናምን ተመችቶሻል አይደለ? ግን ሁሌ እንደዚህ ነው የምትበሉት? የማዘሯን ጠላ ፉት ካልሽ በኋላ የበላሽ ሁሉንም ረጭ። ሰፈራችሁ በጣም ነው ደስ የሚለው። እንደውም ከዚህ በኋላ ሁሌ ነው መጣው። ከአንድ አመት በፊት የጠፋችው ልዕልትና አንተ ውሻ ከእህትና ከፋይሉ የትኛው እንደምትመርጥ አሳውቀኝ። ሴትዬ ዛሬ አቻኩዬ የጠራሁሽ ሰርፕራይዝ ላደርግሽ ነው። ቦቸራ ምንድነው? አታጓጓኛ። ፋይልሽ ተገኝቷል። ከምርህና? እንዴት ልታገኘው ቻልክ? እታች ሰፈር ተቀቦች ናቸው የሰጡኝ። ባይገርምሽ ተራ ሌቦች ናቸው ቤትሽ የገቡት። ፋይሉ ምንነት ሳያውቁ ነው የወሰዱት።
አመሰግናለሁ ቦቸራ። በቃ ይሄ ፋይል እኔ ጋር መቀመጥ የለበትም። ነገውኑ ወደ አባቴ መላክ አለብኝ። ቀስ በይ ምንሽ አስማት ቦቸራ እኮ ቦሱን አግኝቶት ይኸውልህ አፈር ከድሜን ያበላው ጠብ ምን ያደረገው የምር ነው። እንዴት ብቻውን ይሄዳል? ቦቸራ የቦሱን ሲስተር ከመንገድ ላይ አግኝቶ ያሳደጋት እሱ ነው። ቦቸራ ግን የሌለ እያሳዘነኝ ነው። በጣም የዋኗ። አንተ ራሱ ያበራ በግ አይደለ እንዴ? የአብርሃም በግ ነው የሚባለው። አንቺ ድመት። ቦቸራ የባለፈው ወረቀት እኮ ምን እንደሆነ ደረስኩበት። አንደኛ ዕጣ ዶሮ፣ ሁለተኛ ዕጣ 10 ኪሎ ሽንኩርት፣ ሶስተኛ ዕጣ 10 እንቁላል። አማን ነው ይትቤ። ስራ አሪፍ ነው። እስቲ ለኔም 2 ዕጣ አስቆርጭ። ቦቸራ ከቀሚሷ ጋር መጣ። አጀመው ሀሴት ትባላለች፣ ተዋውቋት። እኔማ ባትታታለሁ። ሀሴትዬ እንኳን ወደ ሰፈራችን ከች አልሽለት። ሀሴት አትፍሪው፣ አስማት ከዚህ በኋላ እኛ ጀለስ ደሞ ፋይልሽን ያገኘልሽ እሱ። እኔ የምልህ ቦቸራ ይንሳ አረ ተባኗል። ዕጣ ወጥቷል ይላል። አንደኛ ዕጣ ይትባረክ። ይህንን ዶሮ ወጥ ላይ ያረጋን ነው ይላል። አጀመው በዓል አይደለ እንደተለመደ ይወጣለን። አው እና ተከተሉና እንዴ